ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። የትግራይ ጊዜያዊ አስተዳደርንና ህወሓትን ጨምሮ ከ3000 በላይ ተወካዮች የተሳተፉበት ክልል አቀፍ ኮንፈረንስ የትግራይን ስትራቴጂክ አቅሞች በአፋጣኝ ወደ ተጨባጭ ኃይል ለመቀየር መወሰኑን ትናንትና ባወጣው መግለጫ አሳውቋል። ኮንፈረንሱ መንግስት የህወሓትን ህጋዊ ሰውነት እንዲመለስም ጠይቋል። በትግራይ በኤርትራና አፍሪካ ቀንድ ላይ አንዣቧል ያለው ጦርነት ከጊዜ ወደ ጊዜ እየከፋ ሊሄድ እንደሚችል በመግለጽም የኤርትራ ህዝብ ለሰላም እንዲሰራ ኮንፈረንሱ ጥሪ አድርጓል። ፌዴራል መንግስቱም የጠመንጃ አፈሙዝን በመተው ለፖለቲካዊ ውይይት እንዲዘጋጅ ኮንፈረንሱ ጠይቋል። የትግራይ ጊዜያዊ አስተዳደር ግብርና ሚኒስቴር ባለፈው ሳምንት በማህበራዊ ትስስር ገጹ ባሰራጨው መረጃ ምዕራብ ትግራይን የአማራ ክልል አካል በማድረግ ወልቃይት ጠገዴ ሰቲት ሁመራ ዞን በማለት ጠርቶታል በማለት ከሷል። የዚህ የተሳሳተ አጠራር ዓላማ አካባቢው የአማራ ክልል አካል ነው የሚለው ጉዳይ ቀስ በቀስ እውነት እንዲመስል ማድረግ ነው በማለት ጊዜያዊ አስተዳደሩ ወቅሷል። የሚኒስትሩ ድርጊት ኃላፊነት የጎደለው ነው ያለው ጊዜያዊ አስተዳደሩ ሚኒስትሩ ስያሜውን እንዲያስተካክልና ስህተቱን በሰሩት ግለሰቦች ላይ እርምጃ እንዲወስድ ጠይቀዋል። ከአፋር ብሔራዊ አንድነት አብዮታዊ ግንባር ለፋኖ ኃይሎች የተሰጠ የአጋርነት መግለጫ። የአፋር ብሔራዊ አንድነት አብዮታዊ ግንባር ከሰሞኑ በአማራ ክልል ወሎ ግንባር በአገዛዙና በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ በኩል እየተደረገ ያሉ ውጊያዎችን በትኩረት እየተከታተለ ይገኛል። የፋኖ ኃይሎች ከባዶ እጅ በመነሳት ዛሬ ላይ በመካናይዝድ የታገዘ መደበኛ ውጊያ እያደረጉ መሆኑን ተገንዝበናል። የተሰየመው ዘመቻም ዘመቻ አደማሊ የሚል መሆኑን፣ ዘመቻው የተሰየመለት ፋኖ በትግራይ ላይ የተሰዋ ሙስሊም ፋኖ መሆኑንም አረጋግጠናል። ይህ የፋኖ ኃይሎች የአንድ ሃይማኖት ሰዎች ናቸው፣ የቀድሞውን ስርዓት ለመመለስ ነው የሚታገሉት የሚለውን የብልጽግና አገዛዝ የሐሰት ፍረጃ እንዲሁም በፍረጃው ለተሳሳቱ ሁሉ ምላሽ የሚሰጥ ሆኖ አግኝተነዋል። የፋኖ ኃይሎች እያደረጉ ላለው ከባድ ትግል እውቅና የሚሰጥ መሆኑን እንገልጻለን። የአማራ ህዝብና የአፋር ህዝብ ከትናንትና እስከ ዛሬ በመከራም በደስታም የጋራ ዕጣ ፈንታ ያላቸው መሆኑ ይታወቃል። አሁን ላይ በአብይ አህመድ የሚመራው የብልጽግና አገዛዝ በአማራ ህዝብ ላይ የከፈተው ጦርነት ተቀባይነት የሌለውና ለሀገር ወዳዱ የአማራ ህዝብም ይሄ የማይገባ መሆኑ መግለጽ እንፈልጋለን። በአማራ ክልል የሚንቀሳቀሱ የፋኖ ኃይሎች እያደረጉ ያለው ተጋድሎ ከእነሱ መግለጫዎች በተደጋጋሚ እንደተረዳ ነው የመላው ኢትዮጵያ ብሔረሰቦች ነጻነት እንደሆነ ድርጅታችን ያምናል። እኛም የአፋር ብሔራዊ አንድነት አብዮታዊ ግንባር በቀጣይ ከፋኖ ኃይሎች ጋር በጋራ በመታገል የአብይ አህመድን የብልጽግና አገዛዝ ለአንዴና ለመጨረሻ ጊዜ በመጣል በእኩልነት የጋራ ሀገር ለመገንባት በትብብር እንደምንሰራ ስንገልጽ በደስታ ነው። በመጨረሻም አፋርን እንደ መሸጋገሪያ በማድረግ የአማራ ህዝብን ለማውደም የሚያደርገውን እንቅስቃሴ መላው የአፋር ህዝብ እንዲቃወምና እንዲያስቆም የአፋር ብሔራዊ አንድነት አብዮታዊ ግንባር ይጠይቃል። እንዲያቆም እንደምንሰራ መግለጽን እንፈልጋለን። መላው የኢትዮጵያ ብሔረሰቦች የትግል መነሻዎቻችንን ተረድቶ በሀገራችን ላይ የተደቀነው ብሔራዊ አደጋ በጋራ ትግል እንዲቀለበስ ጥሪ እናቀርባለን። ግመሎቻችን ጭምር የሚያውቋት የኢትዮጵያ ሰንደቅ ዓላማ እንዳትወድቅ ነፃ ሀገር እንድትኖረን ለትግላችን አስፈላጊውን ትብብር እንዲያደርጉ እንጠይቃለን። ድልና ድምቀት ለአፋር ቁመው። በአማራ ክልል በዘንድሮ የትምህርት ዘመን መመዝገብ ከነበረባቸው 7.4 ሚሊዮን ተማሪዎች 3.96 ሚሊዮን እንዳልተመዘገቡ የክልሉ የትምህርት ኃላፊዎች አዲስ አበባ ውስጥ በተካሄደ አንድ መድረክ ላይ መግለጻቸው ሪፖርተር ዘግቧል። ከ11069 ትምህርት ቤቶች መካከል 2445ቱ ዝግ መሆናቸውንና 1044ቱ ከታለመላቸው ዓላማ ውጭ እየዋሉ መሆኑንም ኃላፊዎቹ ገልጸዋል ተብሏል። 1980 ትምህርት ቤቶች በአሁኑ ወቅት በክልሉ በሚካሄደው ግጭት መፈራረሳቸውንም ገልጸዋል። በክልሉ የትምህርት ዘርፍ ላይ የደረሰው ተጽዕኖ ከክልሉ አልፎ በቅርብ ጊዜ ውስጥ በአገር አቀፍ ደረጃ ጉዳቱ መታየት ይጀምራል በማለት ኃላፊዎቹ ማስጠንቀቃቸውንም የዜና ምንጮች ጠቅሰዋል።
በኦሮሚያ ክልል ሰሜን ሸዋ ዞን ሂደቡ አቦቴ ወረዳ ታጣቂዎች ዛሬ በፈጸሙት ድንገተኛ ጥቃት የወረዳው የብልጽግና ፓርቲ የፖለቲካ አደረጃጀት ዘርፍ ኃላፊ ደሜ ቱሉ ልዩ ስሙ አባዶ በተባለ ስፍራ እንደተገደሉ ታይም ሚዲያ ሰምቷል። ከኃላፊው ጋር ለስራ ወደ አንድ ቀበሌ በመጓዝ ላይ የነበሩ ለጊዜ ቁጥራቸው በውል ያልታወቀ በርካታ የፖሊስና የሚሊሻ አባላትም እንደተገደሉ ምንጮች ተናግረዋል። ከትናንትና ሌሊት ጀምሮ የኦሮሚያ ነጻነት ሰራዊትና የመንግስት ኃይሎች በወረዳው ገጠራማ አካባቢዎች ከፍተኛ የተኩስ ልውውጥ ሲያደርጉ እንደነበርም ምንጮች ገልጸዋል። የፈረንሳይ ጠቅላይ ሚኒስትር አንድ ወር ሳይሞላቸው ስልጣን ለቀቁ። የፈረንሳዩ ጠቅላይ ሚኒስትር ሰባንሽን ሌኮርኑ አንድ ወር ሳይሞላቸው ስልጣን ለቀቁ። ካቢኔያቸው ይፋ በተደረገ በአንድ ቀን ውስጥ ስልጣን መልቀቃቸው አሳውቀዋል። ጠቅላይ ሚኒስትር ሆኜ ለመቀጠል የሚያስችል ሁኔታ አልተሟላም ሲሉ ለስልጣናቸው መልቀቅ ምክንያት የሆናቸውን ገልጸዋል። የፖለቲካ ፓርቲዎች ስምምነት ላይ ለመድረስ ፈቃደኛ ለመሆናቸውንም ተችተዋል። ከፕሬዝዳንት ኢማኑኤል ማክሮን ጋር ለአንድ ሰዓት የዘለቀ ውይይት ካደረጉ በኋላ ከስልጣን መልቀቃቸው በይፋ ተገልጿል። የቀድሞ ጠቅላይ ሚኒስትር ፍራንኮስ ባይሮ አስተዳደሩ መንኮታኮቱ ተከትሎ ከ26 ቀናት በፊት ነበር ስልጣን የተረከቡት። ከቀድሞው ጠቅላይ ሚኒስትር ካቢኔ እምብዛም ያልተለወጠውን የሰባስቲያን ሌኮርኑ አዲስ ካቢኔ የፖለቲካ ፓርቲዎች ተችተዋል። ምርጫ ቀድሞ እንዲካሄድና ማክሮን ስልጣን እንዲለቁም ጫና እያደረጉ ነው። ማክሮን የስልጣን ዘመናቸው እንደ አውሮፓውያን አቆጣጠር በ2027 ከመገባደዱ በፊት ከስልጣን እንደማይወርዱ ተናግረዋል። የቀኝ ዘመሙ ናሽናል ራሊ ፓርቲ ምክትል መሪ ማሪን ለፔን አሁን ማድረግ የምንችለው ምርጫ ማካሄድ ብቻ ነው ብለዋል። እስካሁን ቀልዱ ቀጥሏል፣ የፈረንሳይ ሕዝብም መሮታል፣ ማክሮን ሀገሪቷን አጣብቂኝ ውስጥ ከተዋል ሲሉም አክለዋል። በቀጣይ የሚሆነው የሚወስኑት ማክሮን ናቸው። አዲስ ጠቅላይ ሚኒስትር ሊሾሙ ወይም ስልጣናቸው ሊለቁ ይችላሉ። ሌላው አማራጭ ካቢኔያቸው መበተን ይሆናል። ከሶስት አማራጮች ለእውነታቸው የቀረበ የሚሆነው አዲስ ጠቅላይ ሚኒስትር መሾም ነው። ሰባስቲያን ሌኮርኑ ለፕሬዝዳንት ማክሮን ታማኝ ቢሆኑም በስልጣን አልቆዩም። ግራ ዘመም ፖለቲከኛ ሊሾሙ ቢችሉም ሶሻሊስት አመራርን ብዛም ሊቀጥል አይችልም። ስለዚህ አዲስ ምርጫ የሚካሄድበት እድል ሰፊ ነው። ማክሮንን ከሚደግፉ ይልቅ ለማሪ ላፔን የቀረቡ ፖለቲከኛ ወደ ስልጣን ሊመጡ ይችላሉ። ሰባስቲያን ሌኮርኑ በ2 ዓመታት ውስጥ 5ኛው ጠቅላይ ሚኒስትር ናቸው። የተለያዩ የፖለቲካ ፍላጎቶችን አቻችሎ መስራት ዝግጁ ነበርኩ። ሁሉም አካላት የሚፈልገው ሌሎች እንዲከተሉት ነው። ይሄ አይሆንም። ሁሉም አካላት ለራሱ ያለውን የተጋነነ ምልከታ ገሸሽ ማድረግ አለበት ሲሉ ተናግረዋል። ከ2024 አንስቶ የፈረንሳይ ፖለቲካ ነውጥና ውጥረት በዝቶበታል። የማክሮን ፓርቲ በአውሮፓ ምክር ቤት ውጤት ካጣ በኋላ በምክር ቤት አብላጫ መቀመጫ ለማግኘት ድንገተኛ ምርጫ ያከናውነዋል። ሆኖም ግን ምርጫው ምክር ቤቱ በተለያዩ ጽንፍ ያሉ ተቀናቃኝ ፖለቲከኞች የሚፎካከሩበት እንዲሆን አድርጓል። ማይክል ባርነር ጠቅላይ ሚኒስትር ሆነው ከተሾሙ በኋላ 3 ወራት ብቻ ነው ያገለገሉት። ተከታያቸው ፍራንኮስ ባይሮ ለ9 ወራት ብቻ አገልግለው የበጀት እቅዳቸው በምክር ቤት ተቀባይነት ሳያገኙ ከስልጣን ወርደዋል። በ2024 የፈረንሳይ የበጀት ጉድለት ከጠቅላላ የሀገር ውስጥ ገቢ አንጻር 5.8% ሲደርስ ሀገር አቀፍ ዕዳ 114% ደርሷል። ከግሪክና ጣሊያን ቀጥሎ በአውሮፓ ከፍተኛ ዕዳ ነው። እያንዳንዱ ፈረንሳዊ 50,000 ዩሮ ዕዳ አለበት ማለት ነው። ሰባስቲያን ሌኮርኑ ስልጣን መልቀቃቸው ተከትሎ የፈረንሳይ የድርሻ ገበያ አሽቆልቁሏል። የወታደር ልብስ የለበሱ የአልሸባብ ታጣቂዎች የሶማሌ እስር ቤትን አጠቁ። 7 የአልሸባብ ታጣቂዎች በሶማሊያ ዋና ከተማ የሚገኘውና ጥብቅ ጥበቃ የሚደረግለት እስር ቤት ላይ ጥቃት ከሰነዘሩ በኋላ መገደላቸውን የሀገሪቱ መንግስት አሳወቀ። ቅዳሜ ማታ የአልሸባብ ታጣቂዎች ታስረውበት በሚገኘው ጎድካ ጂሊኮብ ተብሎ የሚጠራው ማረሚያ ቤት ከሚገኝበት አካባቢ ከፍተኛ የፍንዳታ እና የተኩስ ድምፅ ተሰምቶ ነበር። አልሸባብ ባወጣው መግለጫ በማረሚያ ቤቱ ታስረው የነበሩ ሁሉንም ሙስሊም እስረኞች ማስለቀቁንና ከፍተኛ ጉዳት ማድረሱን ገልጿል። በመንግስት የሚተዳደረው ሶና የዜና ወኪል በበኩሉ እሁድ ዕለት እንደዘገበው ታጣቂዎቹ ወደ ማረሚያ ቤቱ ለመግባት የሀገሪቱን ወታደር የደንብ ልብስ ለብሰው እንደነበር ገልጿል። መንግስት ምን ያህል የጸጥታ አባላት እንደተገደሉበት ያልገለጸ ቢሆንም ለተሰዉ ጀግኖች ቤተሰቦች መጽናናትን ተመኝቷል። አልሸባብም እንዲሁ ምን ያህል አባላቱ እንደሞቱ ይፋ አላደረገም።
የአልሸባብ ታጣቂዎች ጥቃቱን የፈጸሙት ቅዳሜ ከሰዓት 10:40 ላይ ነው። ጉርካጂሊኮ በሞቃዲሾ በሶማሊያ ፕሬዝዳንት ቤተ መንግስት አቅራቢያ የሚገኝ ማረሚያ ቤት ነው። ጥበቃ የሚደረግለት በሶማሊያ ብሔራዊ ጸጥታና ደህንነት ኤጀንሲ ሲሆን የአልሸባብ ተዋጊዎችንና ሌሎች ከፍተኛ ስም ያላቸው እስረኞችን ይዟል። ጥቃቱ ለሶማሊያ ደህንነት ከፍተኛ ኪሳራ ነው የተባለ ሲሆን ታጣቂዎቹ በዋና ከተማዋ ከፍተኛ ጥበቃ ወደሚደረግለት አካባቢ እንዴት ሊገቡ ቻሉ የሚል ጥያቄ አስነስቷል። አልሸባብ ከአልቃይዳ ጋር ግንኙነት ያለው ሲሆን ላለፉት 20 ዓመታት የሶማሊያ መንግስት ላይ ተደጋጋሚ ጥቃቶችን ሲሰነዝር ቆይቷል። ከቅዳሜው ጥቃት ጥቂት ሰዓታት ቀደም ብለው በሞቃዲሾ ከዚህ ቀደም በደህንነት ምክንያት ተዘግቶ የነበረው ዋናው መንገድ የደህንነት መሻሻያ ታይቷል በሚል ተከፍቶ ነበር። ትራምፕ የፍርድ ቤትን ትዕዛዝ በመተላለፍ ከካሊፎርኒያ ወደ ፖርትላንድ ወታደሮቹን ላከ። ፕሬዝዳንት ዶናልድ ትራምፕ በፖርትላንድ የብሔራዊ ዘብ አባላትን ለማሰማራት ያደረጉት ሙከራ በፍርድ ቤት ውድቅ ከተደረገ በኋላ የፌዴራል ወታደሮች ከካሊፎርኒያ ወደ ኦሪጎን ላኩ። የወታደሮቹ መላክ በፖርትላንድ ወታደሮች እንዳይሰማሩ ፍርድ ቤት ያስተላለፈውን ውሳኔ የሚጥስ ነው ተብሏል። የካሊፎርኒያ አስተዳደር ጋቪን ኒውሶም አስደንጋጭ የሆነ ሕግንና ስልጣንን ያለአግባብ መጠቀም ሲሉ የጠሩትን የፕሬዝዳንቱን ተግባር በመቃወም ክስ እንደሚመሰርቱ ተናግረዋል። በዲሞክራቶች የምትተዳደረዋ ፖርትላንድ ፕሬዝዳንቱን ወንጀልን መከላከል ሲሉ የጠሩት ዘመቻ አካል ሆናለች። በከተማዋ ሰነድ አልባ ስደተኞች ጋር በተያያዘ በቀጠለው ህዝባዊ ተቃውሞ ወታደሮች ከተማዋን ወደ ሰላም ለመመለስ አስፈላጊ ናቸው ሲሉ ይከራከራሉ። ፔንታጎን 200 የካሊፎርኒያ ህዝባዊ ዘብ አባላት የዩኤስ ኢሚግሬሽን እና ጉምሩክ ማስፈጸሚያዎችን እና ሌሎች ፍትሃዊ ተግባራትን የሚያከናውኑ የፌዴራል ሰራተኞችን ለመደገፍ ወደ ፖርትላንድ መመደባቸውን አረጋግጧል። የዋይት ሀውስ ቃል አቀባይ አቢጌል ጃክሰን ፕሬዝዳንት ትራምፕ በፖርትላንድ ውስጥ አመጽ የተቀላቀለበት ሁከትና በህግ አስከባሪ አካላት ላይ የሚፈጽሙት ጥቃቶችን ተከትሎ በፖርትላንድ የሚገኙ የፌዴራል ንብረቶችን እና ሰራተኞችን ለመጠበቅ ህጋዊ ስልጣናቸውን ተጠቅመዋል ብለዋል። የግዛቱ አስተዳዳሪ ኒውሶም ደግሞ ፖርትላንድ እና በመላው ሀገሪቱ ያሉ ከተሞችን ከሚያጠፋ አደገኛ ወንጀለኞች ይልቅ ህግን ከሚያከብሩ ዜጎች ጎን መቆም አለበት በማለት ወርፏቸዋል። ከጥቂት ወራት በፊት በሎስ አንጀለስ ሰነድ አልባ ስደተኞችን በቁጥጥር ስር ለማዋል በተደረገ ሙከራ ወቅት በየዕለቱ ከፍተኛ የሆነ የተቃውሞ ሰልፍ መካሄዱ ይታወሳል። በሰኔ ወር ዶናልድ ትራምፕ የተፈጠረውን አለመረጋጋት ለማስቆም የብሔራዊ ዘብ አባላትን አሰማርተው ነበር። እንዲህ አይነት የብሔራዊ ዘብ አባላትን የማሰማራት ኃላፊነት የግዛት ገዢው ነው። ኒውሶም በሎስ አንጀለስ ወታደር መጠቀም አላስፈላጊና ውጥረትን የሚያባብስ ነው ሲሉ ተከራክረዋል። ትራምፕ በበኩላቸው ከተማዋን ከውድመት ታድጊያታለሁ ብለዋል። የትራምፕ አስተዳደር በሎስ አንጀለስ የነበሩትን እነዚያውን ወታደሮች ነው ወደ ፖርትላንድ ያሰማራቸው። ኒውሶም ትራምፕ ወታደሮች ወደ ፖርትላንድ ከላኩ በኋላ ፕሬዝዳንቱ ፍርድ ቤቶችን ቸል ብለዋል ሲሉ ወንጅለዋቸዋል። ይህ የህዝብ ደህንነት ሳይሆን የስልጣኑ ጉዳይ ነው። ፕሬዝዳንቱ የአሜሪካ ጦር በአሜሪካ ዜጎች ላይ እንደ የፖለቲካ መሳሪያ እየተጠቀመባቸው ነው ብለዋል። አክለውም ይህን ወደ ፍርድ ቤት ወስደን እንሟገተዋለን፣ ነገር ግን ህዝቡ በዩናይትድ ስቴትስ ፕሬዝዳንት እንዲህ አይነት ግዴለሽ እና አምባገነንነት ሲፈጸም ዝም ማለት አይችልም ብለዋል። የትራምፕ አስተዳደር አጠናክሮ የቀጠለውን ሰነድ አልባ ስደተኞችን በቁጥጥር ስር የማዋል ተግባር በመቃወም በፖርትላንድ እና በሌሎች ከተሞች ተቃውሞዎች ቀጥለዋል። ወታደሮቹ ወደ ፖርትላንድ የተላኩት ትራምፕ 300 ብሔራዊ ዘብ ወታደሮችን ከቁጥጥር ውጭ የሆነ ወንጀል ነው ያሉትን ለመቆጣጠር ወደ ቺካጎ ለማሰማራት ፈቃድ ከሰጡ ከአንድ ቀን በኋላ ነው። ፕሬዝዳንት ታዬ አጽቀሥላሴ መንግስት ቀጣዩን ጠቅላላ ምርጫ በተያዘው ዓመት እንደሚያካሂድ በዛሬው የዓመቱ ፌዴራል ምክር ቤቶች የጋራ መክፈቻ ላይ ተናግረዋል። ፕሬዝዳንቱ መንግስት ምርጫው ፍትሃዊ፣ ሰላማዊ፣ ዲሞክራሲያዊ እና በኢትዮጵያውያን ዘንድ ተአማኒ እንዲሆንም ከፍተኛ ጥረት እንደሚያደርግም ጠቁመዋል። የኢትዮጵያ ዕጣ ፈንታና መጻኢ ዕድል ከቀይ ባህርና ከአባይ ጋር የተቆራኘ መሆኑን የጠቀሱት ታዬ መንግስት የኢትዮጵያን የባህር በር ጥያቄ የዓለም አቀፍ መነጋገሪያ ማድረግ መቻሉን ገልጸዋል። ውድ አድማጮቻችን ለአሁን ያላቸው አጫጭር ዜናዎች እነዚህን ነበር። በቀጣይ እስከምንገናኝ ሰላም በያላችሁበት። ለተጠናቀረው ዘገባ መቅደስ አድማሱ ነኝ ለታይም ሚዲያ አዲስ አበባ።